ጥሩ የሚባል የፍቅር ህይወት ውስጥ ነህን? ለማንም አትናገር። መልካም የተባለ ገቢ እያገኘህ ነውን? ለማንም አትናገር። ጥሩ የቤተሰብ ግንኙነት አለህን? ለማንም አትናገር። በምርጫ ደስተኛ ነህ? በወሰንከው ውሳኔ ትኮራለህ? በምትኖረው ህይወት አመስጋኝ ነህ? የዚህ ሁሉ ጥያቄ ምላሽ አዎ ከሆነ ለማንም ላለመናገርም ለራስህ ቃል ግባ። ለራስህ ሚስጥረኛ በሆንክ ልክ የነፃነትህ ባለቤት ትሆናለህ። እንደፈለግክ መኖር ትችላለህ። በመረጥከው መንገድ መንቀሳቀስ ትችላለህ። ህይወትህን አንተው ራስህ ግልጽ ካላደረግ ማንም ሰው ሊያውቅህና ሊገምትህ አይችልም። ተገማኝ ሰው በቀላሉ ይጠቃል፣ በሌሎች ኃይልም ይሰበራል። የማይገመትና ውስጡ የማይታወቅ ሰው ግን ለመጠቃትም ከባድ ይሆናል። ከማድረግ በፊትም ሆነ ካደረግክ በኋላ ሚስጥር የምትለውን ነገር ለማንም አትናገር። የራስህን ቀይ መስመር ለራስህ አስመር። አዎ ጀግናዬ፣ ብዙ ያንተን ደስታ የማይፈልግ በስኬት አይኑ የሚቀላ በመረጋጋት የሚናደድ ሰው አለና ከፍታም ሆነ ዝቅታ ራሱ እስኪታይ ድረስ ለማንም አትናገር። የሚሰሙ ሁሉ ወዳጆች አይደሉም። ተመልካቾች ሁሉ ደጋፊዎች አይደሉም። ካደረግከው ተግባር ይልቅ ባወጣኸው ቃል የሚለኩ እጅግ በጣም ብዙ ሰዎች አሉ። ዝምታ አንድም ለነፃነትህ ሌላም ለደህንነትህ ይጠቅምሃል። ለራስህ ቀይ መስመር አስመር፣ ገደብ አስቀምጥ። መስመሩንም ሆነ ገደብህን ራስህ አክብር። አዎ አንዳንዴ ስለ ራስ አብዝቶ ማውራት፣ ደጋግሞ እቅድን መተንተን፣ ያሰቡትን ሁሉ ለሰዎች ማካፈል ያስጠቃል። ቀን ጠብቆ አንገት ያስደፋል። ለራሴ የምታዝን ከሆነ፣ ረጅም ርቀት ለመጓዝ የምታስብ ከሆነ፣ ትልቁን ዓላማን ማሳካት የምትፈልግ ከሆነ ስለ ጉዞ ምንም አይነት ሀተታ ሳታበዛ በዝምታ መንገድህን ቀጥል። ደስታን በነፃነት አጣጥም። ስኬትን በፍቅር ኑረው። ስንቶች በገዛ ምላሳቸው የሞቀ ጎጇቸውን አፍርሰዋል። ስንቶች ከደረሱበት ማማ ተከስክሰዋል። ስንቶችስ ለስንት ነገር ሲያስቡት የነበረውን አስደሳች የፍቅር ህይወት እንዳልሆነ አድርገውታል። በጉዞ መሃል መውደቅ ቢኖርብህ እንኳን በፍጹም ለራስህ እንቅፋት ሆና አትውደቅ። በገዛ ችግርህ በራስህ ቸለተኝነት አደጋ ውስጥ አትግባ። ጥንቃቄ ተአምር ለመስራት ሁነኛው ቅድመ ሁኔታ ነው። ለራስ ገደብ ማስቀመጥ ለላቀው ከፍታ አይነተኛ ዋስትና ነው። ዝምተኛን ዝቅ አድርገህ አትገምት፣ አሳንሰህ አትመልከት። ከሚናገረው በላይ እንደሚያውቅ አስታውስ። የተቆጠበው ንግግሩ የሚቀርለትን ዕውቀት ይቸረዋል። ንግርት ማንነትን አይገልጽም። ብዙ ማውራት ጥንካሬን አያሳይም። ከአፍ መውጣቱ የእውንነቱ ማሳያ አይደለም። እውነታ በልብ ነው። ይልቁንም ምላስ አጥፊ፣ አስገማችና አስኮናኝ ነች። የተናገርከው ከሚጠፋ ሳይሆን ከሚቀር ንግርቱ ቢቀርብህ ይሻላል። አዎ ካልተገባ ንግርት፣ ካልተረጋገጠ ወሬ ዝምታው የተሻለና ተመራጭ ነው። ዝምታን መምረጥ አንድም ከፍራቻ አንድም ከብስለት ይሆናል። የፍራቻ ዝምታ እድሎችን ሲያባክን፣ የብስለት ዝምታ ግን እድሎችን ይፈጥራል። የንግግር ቅልጥፍናን ያጎናጽፋል። አንደበትን ርቱዕ፣ ቃላትንም ውብ፣ የተጠኑና የተስተካከሉ ያደርጋቸዋል። አዎ ጀግናዬ፣ ዝምታ የእውቀት ይሁን፣ ለጥሞና ይሁን፣ ለማስተዋል፣ ለመታነጽ፣ ለብስለት፣ ለእድገት፣ ለቅንነት ይሁን። የፍራቻ ዝምታን አስወግድ። በተገቢው ቦታ በአስፈላጊው ሰዓት ሻረው። ዝምታ እስኪጎዳህ፣ ከማኅበራዊ ሕይወት እስኪነጥል፣ ሐሳብህን ከመግለጽ እስኪያግድ፣ ጭምትና ፈሪ እስኪያደርግህ አትጠብቅ። ዝም የምትለው መናገር ስለሌለብህ፣ ውስጥ ስላላመነበት፣ ሰዓቱ ስላልሆነ እንጂ ፈርተ መሆን የለበትም። ቃል አውጥተህ ተናገር።
ዝምታ የሚያሳጣ ንግርትም የሚያስገኝልህ ጥሩና ብርቱ ነገር ካለ ከመናገር ከመጠየቅ ወደ ኋላ አትበል። ዝምታም ገደብ ይኖረዋልና ከብዛቱ የሚገባህን አትጣ። በበዛው ዝምታ ምክንያት እንድትናቅና እንድትረሳ አትፍቀድ። ብዙ ከማውራትህም ሰሚ ከማጣት ተጠንቀቅ። አዎ፣ በዝምታ ውስጥ አጢን። ነገሮችን በጥልቀት መርምር። ነገሮችን አገናዝብ። ትንሽ ተናገር። ስሜትህን ቆጥብ። ራስህን ተቆጣጠር። ለምላሽ አትቸኩል። ዝምታህን አጣጥመው። ተመሰጥበት። እይታህን አንጽበት። ምልከታህን አድስበት። የበዛው ዝምታ እንዳያስረሳህ፣ እንዳያሳንስህ፣ ገደብ አልባው ምላስህም እንዳያጠፋ፣ እንዳያስገምትህ በአስተዋይ ልቦና በመልካም ስብዕና ከልብህ ተጠንቀቅ። ከአንደበትህ መውጣቱን ብቻ ሳይሆን በምላሹ ምን ይዞብህ እንደሚመጣ አስብ። ዝምታን አዳምጥ። በአርምሞ ተመሰጥ። ዕለት ዕለት መንፈስህን አድስ። በአዳዲስ ሕሳቤዎች ራስህን ከፍ አድርግ። ራስህን አብቃ። ጠንካሮች ውስጣቸውን በጥሞና የማዳመጥ ልማድ አላቸው። ፍላጎታቸውን ይለያሉ። ስሜታቸውን በቀላሉ ይረዳሉ። ከውጭው ጫጫታ የውስጣቸው ዝምታ ይማርካቸዋል። አንዳንዴ መፍትሄው ውስጣችን እያለ ፍለጋችን ውጭ የሚሆንበት ጊዜ አለ። በዝምታና በእርጋታ ነገሮችን ማስተካከል እየቻልን ባልተገባ ፍጥነትና መዋከብ ራሳችንን እናስጨንቃለን። ምላሽ ሰጪዎች ራሳችን ሆነን ሳለ ሁለተኛ አካል በቂና የሚያረካ መልስ እንዲሰጠን እንጠብቃለን። ዝምታ የሚባለው የአስጨናቂ ሐሳቦች ጥርቅም አይደለም። ይልቅ የሚማርኩ፣ ውስጥን የሚያድሱ፣ መንፈስን የሚያረጋጉ ውብ እይታና ሐሳቦች ውህድ ነው። የጥያቄ ምላሽ፣ የጭንቀትህ እረፍት በዝምታ ውስጥ አለ። በእርጋታ ውስጥ አለ። በአርምሞ ውስጥ አለ። አዎ ጀግናዬ፣ ዝምታህን፣ ውስጥህን አዳምጥ። ውጪ ላይ ብትፈልጋቸው የማታገኛቸው ውስጥህ ያሉ፣ ዙሪያን ብትቃኝ የማይመለሱልህ በውስጥህ ብቻ የተቀበሩ አያሌ ጉዳዮች እንዳሉ አስታውስ። ዝምታን ስታዳምጥ አምላክ ይቀርብሃል። ስትረጋጋ ብሩክ መንፈስ ይከብሃል። በአርምሞ ስትመሰጥ ውስጥህን በሚገባ ታያለህ። ፍላጎቶችህን ትለያለህ፣ ታጤናለህ፣ እርምጃም ትወስዳለህ። ጩኸትና ንግርትህ የዝምታን ያክል ኃይል የለውም። በዝምታ ሁለት ነገር ታተርፋለህ። አንድም ጥሩ አዳማጭና አስተዋይ ትሆናለህ። ሌላም ውስጥህን በሚገባ ትመለከታለህ፣ ትቃኛለህ፣ በሚገባ ታዳምጣለህ። ለራስህ ጊዜ ይኖርሃል። ነገር ግን ያልተገደበ ሐሳብ መዘዝ እንዳለው ሁሉ ቁጨት የሌለው ዝምታም እንዲሁ አስከፊ ጉዳት ሊያስከትል እንደሚችል አስታውስ። አዎ፣ ሆድ ባዶ እስኪሆን ሳይሆን መናገር ሲኖርብህ ብቻ ትናገራለህ። የመጣልህን ሐሳብ ሁሉ ሳይሆን ውስጥህ የሚመላለስ ክፉ ሐሳብ ሲኖር ብቻ ትተነፍሰዋለህ። እንደሚጎዳ ካሰብክ ለራስህም ሆነ ለሌላ አካል ትተርከዋለህ። የትኛውም የምትናገረው ነገር አደጋ እንደማያመጣብህና ተነሳሽነትህን እንደማይቀንሰው እርግጠኛ ስትሆን ብቻ ለሌሎች ታጋራዋለህ። በምንም አይነት ሁኔታ ውስጥ ዝምታ በራሱ ችግር ሊሆንብህ አይገባም። ትክክለኛው ዝምታ፣ ተገቢው ጽሞና የፈተናዎች መሻገሪያ፣ የችግሮችህን መፍትሄ ነው። በአርምሞ ውስጥህን ተመልከት። በዝምታ ውስጥህን ቃኝ። በራስህ ላይ ተመሰጥ። በቅድሚያ ለችግሮችህ መፍትሄ ራስህ እንደሆንክ እመን። እምነትህንም ተግብረው። ጥያቄ ሲኖር መልስም ይኖራል። ጥያቄ ካለ ምላሽም አለ።
ነገር ግን ጥያቄ ሁሉ በቀጥተኛ መንገድ ቃል በቃል የማይመለስበት ጊዜም ይኖራል። ላንተ ፍላጎት ከሌላት ግዴታ አልፈልግህም ማለት ላይ ተጠበቅባት ይችላል። ምክንያቱም ዝምታም መልስ ነውና። ከሚያቀያይሙ ከሚያኮራርፉና ሞራል ከሚነኩ ቃላት ዝምታ እጅጉን ምርጡና ተመራጭ መልስ ነው። የጥያቄ ማዕት አቅርበ መልስ ለማግኘት በራሱ መልስ ነው። ቀርበ ነፃ አድርገኸው ሐሳቡን እንዲገልጽ ጋብዘኸው የመናገር መብቱን ካልተጠቀመ ምርጫው ዝምታ ከሆነ በእርግጥም በተዘዋዋሪ ጥሩ ምላሽ ሰጥቷል ማለት ነው። አዎ ጭናዬ፣ ዝምታም መልስ ነውና የቃላት ጋጋታን ወይም ተጨማሪ ተግባርን አትጠብቅ። አንዳንዴ ከቃላት ዝምታ በላይ የትኩረት ዝምታ ሊያጋጥም ይችላል። በዚህ ሰዓት እንዲቀርብ የምትፈልገው የወደድከው የመረጥከው ሰው በቃላት ካለማናገሩም በላይ ትኩረት አይሰጥህም። ባላየ ያልፍሃል፣ ዞር ብሎ አያይህም። ሐሳብህን ሰምቶ ፍላጎትህን አይቶ ዝም ከማለትም በላይ ፍላጎትህን የመረዳት ሐሳብህንም የመስማት ምንም አይነት ስሜት አይኖረውም። ባጭሩ አንተም ምንም ብትሆን ግድ አይሰጠውም። የትኩረቱ ዝምታ ደግሞ ከነጭራሹ ጥያቄ መጠየቅ እንደሌለብህ ያሳይሃል። ግዴታም መጠየቅ ካለብህ የማያዳምጥህን ሰው እንደጠየቅ ይገባሃል። አዎ ማንም ለጥያቄው ይሁንታን ቢያገኝ በሐሳቡ ሌላውም ቢስማማ ደስ ይለዋል። አንዳንዱ ጥያቄ ግን በቀጥታ ይሁንታንና ተቀባይነትን ላያገኝ ይችላል። ካለመጠየቅ መጠየቅ ይሻላል። ከመጥፎና አስከፊ ምላሽም ዝምታ የተሻለው አማራጭ ነው። በጥያቄ ላይ ዝምታን የመረጠን በምርጫ ላይ ፍላጎትን ያላሳየን ሰው አትታገለው። ተናግሮ ከሚያስቀይምህ በዝምታው እንድትረዳው ፈልጎ ሊሆን እንደሚችል አስብ። አንደኛው የቃላት ጥንቃቄ መግለጫ ዝምታ ነውና አክብሮ ዝም ማለቱን በአዎንታዊነት ተቀበለው። መፈለግ እንደመኖሩ አለመፈለግም አለ። ጥያቄህን የሚናፍቅ እንደመኖሩም ዝምታን የሚመኝም ይኖራል። ስለዚህ በጥያቄህና ፍላጎትህ ላይ ዝምታ ከተቸረ ሌላ የተግባር ወይም የቃል ምላሽ አትጠብቅ። ዝምታን እንደ ጥሩ መልስ ተቀብለ ቀጣዩን እርምጃ ተራመድ። ያለ ልምምድ ዕውቀት አይመጣም። ያለ ዕውቀት በራስ መተማመን አይኖርም። ያለ በራስ መተማመንም ድል አድራጊነት፣ አሸናፊነት አይገኝም። ዕውቀት የልብ መሻትን፣ መራብን፣ መጠማትን ትፈልጋለች። ትጋትን፣ ልምምድን፣ ድግግቦሽን ትፈልጋለች። ለማወቅ ለመማር የሚተጋ ሰው በራስ መተማመን ሊያጥሩ አይችልም። ፍርሃት ሁሌም ስለ ጉዳዩ በቂ ዕውቀት እንደሌለን ሲሰማን የሚከሰትብን አሉታዊ ስሜት ነው። የምታውቀውን ነገር ማስረዳት ባይከብድም ለማስረዳት በምታደርገው ጥረት ውስጥ የምታስባቸው ሐሳቦች በሰዓቱ የማስረዳት አቅምና ዕውቀትህን ይበድሉታል። በዚህ ምክንያት ዋጋ ትከፍላለህ። በምንም ዘርፍ በራስህ ለመተማመን ካስብክ በጉዳዩ ዙሪያ ያለህን ዕውቀት አጎልበት፣ አረዳድህን ጨምር። ሁሌም ይበልጥ ለመማርና ለመጣር ሞክር። አውቃለሁ ማለት የትም አያደርስም። እንደማታውቅ ማወቅ ግን ወደፊት ይመራል፣ ለላቀ ስፍራ ያበቃል፣ በራስ መተማመንን ይጨምራል፣ ለድልና ለስኬት ያበቃል። አዎ ጭግናዬ፣ በእውቀት አትገደብ። አሁን ባለህ አቅም አትዘናጋ። በደረስክበት ከፍታ አትኩራራ። ባገኘኸው ገንዘብ አትመጻደቅ። ባለህ ላይ ለመጨመር፣ የተሻለውን ለማግኘት፣ ዕለት ዕለት ለማደግ ባለህ አቅም ሁሉ ጥረትህን ጨምር። ትጋትህን አሳድግ። ተሳትፎን አጎልብት። የምታውቀው ብዙ ነገር ይኖራል። እስከ ዛሬ ካልጠቀመህ ግን ዕውቀት መሆን አልቻለምና
በየጊዜው ለማደስና ለመጨመር ወደ ኋላ አትበል። ድግግሞሽ ለእውቀትም ለአዲስ ልማድም እጅግ ቁልፍ ነው። አዋቂዎች ዓለምን ይመራሉ፣ አላዋቂዎች ደግሞ አዋቂዎችን ይከተላሉ። እውቀትህ መሪ ያደርግሃል። ፈርቀዳጅ መንገድ ከፋችና ተጽዕኖ ፈጣሪ ያደርግሃል። ማንበብህ፣ መማርህ፣ ራስህን ማብቃትህ የስኬትህ መሰረት ነው። አዎ አሸናፊነት የሚመነጨው ከበራስ መተማመንህ ነው። የበራስ መተማመንህ መሰረት ደግሞ ዕውቀትና ዕውቀት ነው። ተፈጥሮ በራስህ እንድትተማመን አያደርግህም። ንብረትህ፣ ዝና፣ አድናቂዎች የተሟላውን ማንነት አይሰጡህም። የሁሉም መሰረት ያለው ዕውቀትህ ውስጥ ነው። ግንዛቤህና አረዳድህ ውስጥ ነው። የማይጠቅም ዕውቀት የለም። ዕውቀት አንድም ለአሸናፊነት ሌላም ለጥንቃቄ ይረዳል። ይጠቅመኛል ብለህ ስለምታስበው ነገር መማርህን እንዳታቆም። ስለሚመለከትህ ዘርፍ ለማወቅ ደከመኝ አትበል። በጀመርከው የሥራ ዘርፍ አንቱታን የሚያስገኝልህ ዕውቀትህና እርሱን መተግበር መቻል እንደሆነ ተረዳ። ፍርሃት ቢያስቸግር በቻልከው መጠን በዕውቀትና በጥበብ ልታሸንፈው ሞክር። ዕውቀትን እንደ ጦር፣ ጥበብን እንደ ጋሻ ተጠቀም። የምትመኘውን በራስ መተማመንም ማርከህ በእጅ አስገባው። አስብ፣ አመዛዝን። የደስታ ወሳኝ ያልሆንከው፣ የምትፈልገውን ነገር ያላደረግከው፣ መገኘት የነበረብህ ቦታ ያልተገኘኸው በራስ መተማመን የወረደ ስለሆነ እንደሆነ ይገባሃል። በራስህ ካልተማመንክ በምንም ነገር አሸናፊ ልትሆን አትችልም። በምታደርገው ነገር እርግጠኛ ካልሆንክ እንዴትም ወደፊት ልትራመድ አትችልም። በራስ መተማመን የፈለግከውን ለማድረግ፣ ግብህን ለመምታት፣ ያሰብከውን ለማሳካት፣ ራስህን ነፃ ለማውጣት፣ ከምኞትህ ለመድረስ ሌላ አማራጭ የሌለው ብቸኛ አማራጭህ ነው። በራስህ ካልተማመንክ፣ በውስጣዊ ፍላጎትህ እርግጠኛ ካልሆንክ ትንሽ ርቀት እንኳን ወደፊት መጓዝ አትችልም። በምትፈጽመው ተግባር ምቾት ካልተሰማ በምንም ሁኔታ ውጤታማ ልትሆን አትችልም። አዎ ጀግናዬ፣ በራስህ ተማመን፣ በሥራህ እመን፣ ዕቅዶችን በተግባር አክብራቸው፣ ለትልቁ ሐሳብህም ቅድሚያ ስጥ። በራስ መተማመንህን ከሚሸረሽሩ አጉል ልማዶች ራስህን ጠብቅ። ነፃነትህን ከሚጋፉ፣ ራስህን እንዳትሆን ጫና ውስጥ ከሚከቱ ሰዎች ተገለል። የሕይወትህ ጥራት ለራስህ ከምትሰጠው ቦታ ጋር ይገናኛል። ሕይወትህ ይፈተናል። ሕይወትህ ዋጋ ያስከፍልሃል። ያለህን ታጣለህ፣ በሌለህ ትዳኛለህ፣ በሐሳብህ ትለካለህ፣ በዕቅዶችህ ትናቃለህ። አሁን ባለህበት ቦታ ትገለላለህ፣ በሥራህ ትገፋለህ፣ በውጤቶችህ ክብርን ታጣለህ። ነገር ግን በራስህ እስከተማመንክ፣ ራስህን እስካከበርክና በሥራ እስካመንክ ድረስ የትኛውም አሉታዊ ሐሳብና ተግባር ሊያስቆምህ አይችልም። አዎ ከምትሠራው ሥራ በላይ፣ ከምትማረው ትምህርት በተሻለ፣ ከምታልመው ሕልምህ በላይ ራስህ ላይ ሥራ። የገዛ አቋምህን አስተካክል። የራስህን የሕይወት መርህ ወደ ምድር ማውረድ ላይ አተኩር። እውነት ነው፣ ቀላል አይደለም። ፋታ የሚሰጥ አይደለም። በአጭር ጊዜ የሚጠናቀቅ አይደለም። ነገር ግን አንድ እውነት አለ። የሰው ልጅ ሀገርን ከሚመራው በላይ ራሱን መምራት ይከብደዋል። ራስን መምራት ምቾት የለውም። የዓመታትን ልማድ መቀየር ቀላል አይደለም። ራስን ገዝቶ ስሜትን ተቆጣጥሮ የራስን ዋጋ መጨመር ቀላል አይደለም። ነገር ግን ምንም ከባድ ቢሆን በራስህ ለመተማመን፣ በማንነትህ ለመኩራት፣ በሥራህ ውጤታማ ለመሆን የግድ መደረግ ይኖርበታል። የሚከብድህን ነገር አድርግ። ለረጅም ጊዜ ያስፈራራህን ጉዳይ ፊት ለፊት ተጋፈጠው።
ለራስህ ታመን። የውስጥ ፈተናህንም አሸንፈህ ተገኝ። ከፍተኛ የበራስ መተማመን ችግር አለብህ? እንግዲያውስ ይህን አንድ ሕግ ብቻ አክብር። ዛሬ፣ ትናንት ወይም አምና ካቻምና ለራሴ የገባኸውን አበይት ቃል አስታውስ። ምን ያህሉን በተግባር ፈጽመ ተገኝተሃል? ምን ያህሉን በግማሽ እንኳን አከናውነኸዋል? ምን ያህሉንስ ሳትፈጽመው ቀርተሃል? በራስ መተማመንህን በዋናነት የሚሸረሽረው ልማድህ ለራሴ የገባኸውን ቃል አለማክበር እንደሆነ አስታውስ። ስለዚህ በራስ መተማመንህን ለመገንባት በዋናነት ልታከብረው የሚገባው ሕግም ለራስህ የገባኸውን ቃል በታማኝነት መፈጸም ይባላል። ውጫዊ ጫናዎች፣ የዝግጅት ማነስ፣ የፍጹምነት እሳቤ፣ ተቀባይነት የማግኘትና የውድቀት ፍራቻ ይኖራል። ነገር ግን በዚህ ሁሉ መሃል አልፎ ለራስ ቃል መታመን አይነተኛው የበራስ መተማመን ችግር መፍትሄ ነው። አዎ ጀግናዬ፣ ትልቁ የሕይወትህን ጥራት የሚወስነው ወሳኝ ክህሎት በራስ መተማመን ነው። እጅግ ወሳኙ ወደፊት ሊመራህ የሚችለው የተሻልክና ብርቱ ሰው የሚያደርግህ ነገር ለራስህ የምትሰጠው ቦታ ነው። የዓለም አብዛኛው ሕዝብ በራሱ ከመተማመን በላይ በሰዎች ዘንድ ተቀባይነት ለማግኘት በመጣር ተጠምዷል። ለራስህ መኖር እስካልጀመርክ፣ ምርጫዎችን እስካላከበርክ፣ ላመንክበት እስከ ጥግ እስካልተጓዝክ፣ ቃልህን ደጋግመህ የማክበር ልማድን እስካልገነባ፣ ለገዛ ሕይወትህ ትኩረት እስካልሰጠህና ለአስተሳሰብህ ግድ እስካልሰጠህ ድረስ በፍጹም የበራስ መተማመንህን ክህሎት ልታሻሽል አትችልም። መካከለኝነት ሕይወትህን እንዲገነባ አትጠብቅ። ውሃ ቅዳ ውሃ መልስ በሆነ አካሄድ ራስ ላይ ተጨባጭ ለውጥ ልታመጣ አትችልም። አዎ ቢፈትንህም ለራስህ ለመታመን መጣር ይኖርብሃል። ምንም ቢከብድህ ለራስህ ቅድሚያ መስጠት ይኖርብሃል። ምንም ምቾት ባይሰጥህ በየቀኑ ራስ ላይ መስራት ይኖርብሃል። ያለ ሕመም የሚገኝ ታላቅነት እንዳለመኖሩ ራስን ካለማስጨከንና ራስ ላይ ካለመጨከን የሚመጣ በራስ መተማመን አይኖርም። የውጫዊውን ከባቢ ለአፍታ ተውት አድርገው። ከሰዎች ወሬ ለጊዜው ጆሮህን መለስ አድርገው። የራስህን ጩኸት አድምጥ። የራስህን የቤት ሥራ አስቀድመ ጨርስ። ለራስህ ስለምትሰጠው ቦታ፣ ለራስህ ስለምትገባው ቃል ተጠንቀቅ። ከገባህ በኋላ ግን ለመፈጸም የምትችለውን ሁሉ አድርግ። መሸም ዘገየም፣ በጥራት ተሰራም አልተሰራም፣ ለራስህ ታመን። ከገዛ ራስህ ወቀሳና ውንጀላ ራስህን አድን። ማን ነው ዋጋችሁን የሚተምነው? ማን ነው ደረጃ የሚያወጣላችሁ? ማን ነው በፈለገው መንገድ የሚያስተናግዳችሁ፣ ትሪት የሚያደርጋችሁ? ማን ነው ገቢያችሁን የሚወስንላችሁ? ማን ነው የሚያስከብራችሁ? ወዳጃችሁ፣ አድናቂያችሁ፣ ሰውነታችሁ ወይስ ወዳጅ ዘመዳችሁ? ከተጠቀሱት የትኛውም አስቀድሞ የተጠየቁትን ጥያቄዎች አይመልስላችሁም። ሁሉንም በአንዴ የምታገኙት ውድ ስትሆኑ ብቻ ነው። ውድነታችሁ የፈለጋችሁትን ሁሉ በቀላሉ በእጃችሁ እንድታስገቡ ያግዛችኋል። ውድነታችሁ በሰዎች ዘንድ የተሻለ ቦታን እንድታገኙ ያደርጋችኋል። ውድነታችሁ ክብራችሁ ነው። ውድነታችሁ የተፈላጊነታችሁ መሰረት ነው። ውድ እንደሆናችሁ ስታምኑ ማንም በቀላሉ ሊያገኛችሁ ብሎም ሊያጠቃችሁ አይችልም። በፍጹም የማይመጥናችሁ ስፍራ አትገኙ። በምንም መንገድ ሰዎች ሊያጠቋችሁ አይችሉም። አዎ ውድ ሁኑ። ለማንም በቀላሉ አትገኙ። ማንም እንዲመራችሁ አትፍቀዱ። ማንም ወሬ ማሞቂያ እንዲያደርጋችሁ እድል አትስጡት። ውድ ስትሆኑ ሰዎች ብዙ ሊሉ ይችላሉ። ስማችሁን ሊያጠፉ ይችላሉ። ከጀርባችሁ ሊዶልቱባችሁ፣ ሊጎዷችሁም ሊሞክሩ ይችላሉ።
እናንተ ግን ውድ እስከ መሆናችሁና ተፈላጊነታችሁን እስከ ጨመራችሁ ድረስ የሚሰጣችሁ ክብርና ቦታ በሚያውቋችሁ አይደለም በማያውቋችሁ ሰዎች ዘንድም ከፍ ያለ ይሆናል። ውድ ነገር የሚጠላ ሰው የለም። በውድ ነገር የማይቀና ሰው የለም። ውድነትን የማይፈልግ ሰው አይኖርም። ነገር ግን ራሱን ውድ አድርጎ የሚቀበል ሕይወቱን ውድ፣ እያንዳንዱን ውሎውን ውድና ዋጋ የማይወጣለት ዕንቁ አድርጎ የሚቀበል ሰው እጅጉን ጥቂት ነው። ክብራችሁን የምታውቁ ከሆነ የእውነት ውድ ስለመሆናችሁ እርግጠኛ ከሆናችሁ ዋጋችሁን በማይጨምር ርካሽ ቦታ አትገኙም። የማይመጥናችሁን ወሬ አታወሩም። በከንቱ አሉባልታ ሰላማችሁን አታጡም። በኮሽታ አትደነግጡም። ከመንጋው ጋር ወደማይሆን አቅጣጫ አትነዱም። ውድ ስትሆኑ የማይተመን ዋጋ ይኖራችኋል። ውድ ስትሆኑ የዓለም ቅጥ ያጣ ውጥንቅጥ አይረብሻችሁም። ሰላማችሁ በእጃችሁ፣ ክብራችሁ በጉያችሁ ይሆናል። አዎ ጀግናዬ፣ ተራ አትሁን። በምትኩ ለሚያውቅህም ለማያውቅህም ውድነትህን አሳይ። አዙሪት ከሆነው የተለመደው የተራነት ሕይወት ውጣ። ለገዛ ክብር ስትል የተመጠነ የተገደበ ግንኙነት ይኑርህ። ለቀልድ ሁሉ አትሳቅ። ለተናጋሪ ሁሉ አታሽቃብጥ። ለትንሹም ለትልቁም አታጎብድድ። አቋም አልባ ተከታይ አትሁን። ማንም ወደ ሕይወትህ ከመግባቱ በፊት ውድነትህን በሚገባ አሳየው። የተለየህ የተከበርክ፣ ራስህን የምትወድ አቋም ያለህ ብርቱ ሰው እንደሆንክ አሳውቀው። ባለቤቱን ካልናቁ አጥሩን አይነቀንቁ የሚለውን የሀገራችንን ድንቅ አባባል አስታውስ። ማንም አንተን ካልናቀ በዓላማ አይሳለቅም። ማንም ለአንተ ቦታ ቢኖረው በሕልምህ አያሾፍም። ማንም ለአንተ ግድ ቢኖረው ዕቅድህን አያጣጥልም፣ ሐሳብህን አያረክስም። ለማንም ራስህን ግልጽ አታድርግ። ማንም ሙሉ ማንነትህን እንዲያውቅ አትፍቀድ። ውድነትህን በተግባር አሳይ። ክብርህን ጨምር። ራስህን አስከብር። ራስህን በባትሪ ተፈልጎ እንደሚገኝ ብርቅዬ ሰው አድርገህ ተገኝ። ያንተ የሆነውን ሁሉ ሊያራክስ ለሚመጣ ፊት አትስጥ። ውድነትህ ላልገባው እስኪገባው ደረጃህን አሳየው። የትኛውንም ውድ ነገር ተመልከቱ፣ የራሱ ዋጋ አለው። ማንኛውንም ትልቅ ደረጃ ላይ የደረሰን ሰው ተመልከቱ፣ ብዙ ለፍቷል። አንድ የምታደንቁትን ሰው ሕይወት መርምሩ። ለምን ታደንቁታላችሁ? ለምን በእርሱ ደስ ይላችኋል? መልሳችሁ ሊሆን የሚችለው እናንተ ማሳካት የምትፈልጉትን ነገር አሳክቷል ወይም በጠንካራ ማንነቱ ገዝቷችኋል። ዋጋ ኖሮት ምንም በቀላሉ የሚመጣ ነገር የለም። የትኛውም ጥሩ ነገር ዋጋ ያስከፍላል፣ ጊዜ ይወስዳል፣ ብዙ ይፈትናል፣ ያሳምማል። ሂደቱ ሲገባችሁ ብቻ በሕይወታችሁ ላይ ትልቅ ለውጥ ማምጣት ትጀምራላችሁ። የምር ዋጋ እየከፈላችሁ እንደሆነ ሲሰማችሁ ብቻ ወደ መዳረሻችሁ መጠጋት ትችላላችሁ። ውድ ነገር እያሳደዳችሁ ከሆነ የትኛውንም ርካሽ ነገር ለማንሳት አታቀረቅሩም። የኔ የምትሉት ዓላማ ሲኖራችሁ ሕይወታችሁን በዓላማችሁ ታጥሩታላችሁ። የምታዩት ወደፊት ነው። የምትጓዙት ወደፊት ነው። የምትፈጽሙት ተግባርና ወሬያችሁ በሙሉ ከዓላማችሁ ጋር የተገናኘ ነው። አዎ፣ ሕይወታችሁን በውድ መዝኑት። ኑሯችሁን በትርጉም መዝኑት። በእያንዳንዱ እንቅስቃሴያችሁ ውስጥ ሰላምን ስለማግኘታችሁ አስቡ። ደስታን ስለማጣጣማችሁ እርግጠኛ ሆኑ። በትንሹም ቢሆን ለእርካታችሁ መቅረባችሁን ተመልከቱ። የምትፈልጉት ቦታ ልትደርሱ አትችሉም። ልትደርሱ የምትችሉት ልማዳችሁ የሚወስዳችሁ ቦታ ብቻ ነው። መስራት ስታቆሙ ጉዞአችሁ ይገታል። ትጋታችሁ ሲቋረጥ፣ ጥረታችሁ ሲቀለበስ፣ የሕልማችሁ የስኬት ጊዜ ይራዘማል። ደስታችሁ እየራቀ፣ እርካታችሁ እየሸሸ ይመጣል። መስራት ደስ አይላችሁም። ያለማቋረጥ መትጋት ምቾት አይሰጣችሁም። ጠንክሮ ለመስራት ተነሳሽነት ታጣላችሁ።
በዚህ ሁሉ ፈታኝ ሁኔታ ውስጥ ያለፋችሁ ዕለት ግን በእርግጥም የሚገባችሁን ውድ ነገር በእጃችሁ ማስገባት ትችላላችሁ። ብዙዎች የስኬትን ክብደት ያወራሉ። ብዙዎች የደስታን ክብደት ያስተጋባሉ። ብዙዎች ጠንክሮ የመስራትን ፈተናነት ደጋግመው ይናገራሉ። ነገር ግን ለቆራጥ ሰው ከባዱ እንደ ቀላል ሊታለፍ እንደሚችል አይናገሩም። አዎ ጀግናዬ፣ ምርጫ አለ። ምርጫ ሕይወት ነው። ትርፍ ያለው፣ ዋጋህን የሚጨምር፣ ውድነትህን የሚያጎላ፣ ተፈላጊነትህን የሚጨምር ሕይወት። በመካከለኝነት የምትኖረው ትርጉም ያለው ሕይወት እንደማይኖር አስታውስ። በስንፍና የሚታለፍ መሰናክል፣ በቸልተኝነት የሚገፋ ፈተና፣ በበታችነት ስሜት ውስጥ የሚገነባ በራስ መተማመን የለም። ጨካኝ መሆን ካለብህ የምትሆነው ሕይወትህን ለማሻሻል ነው። ቀሪው ዘመንህ ምርጡ ዘመንህ እንዲሆን አድርግ። ረጅም መንገድ ተጉዘህ ይሆናል። ብዙ ሞክረህ ይሆናል። ደጋግመህ ያለምንም ውጤት ዋጋ ከፍለህ ይሆናል። ነገር ግን ሕይወት አሁንም ፈተናዋን አላቆመችም። ሕይወት አሁንም አጣብቂኟን አልቀነሰችም። እናም አንተም ጥረትህን አታቆምም። ስልጠናህን አታቋርጥም። ሩጫህን አታቆምም። እንቅስቃሴ ላይ እስከሆንክ ድረስ ካለፈው በላይ መጪው ጊዜ የተሻለ እንደሆነ እመን። በየትኛውም ጥረትህ ውስጥ ዋጋህ እየጨመረ የሕይወትህ ጥራትም እየተቀየረ እንደሆነ ተረዳ። ባርነትና ነፃነት አንድ ቦታ ሊኖሩ አይችሉም። ኤርነስታይን ሮዝ። አንድ በሕይወቱ ባርነት ያሰቃየው በሰው እጅ ላይ የወደቀ ሐሳቡን ከመሬት ሊያወርደው ይቅርና ለመብላት ለመጠጣት እንኳን የሰው ፍቃድ የሚያስፈልገው ሕይወቱ በሙሉ በሰው ትከሻ ላይ የሆነ ሰው ኑሮ ምን እንደሚመስል ለመገመት የግድ በእርሱ ቦታ መሆን አይጠበቅብንም። የሰው ልጅ የሚያስብ የሚያመዛዝንና የሚያስተውል ፍጡር ነው። ነገር ግን አንዳንዱ ይሄን ስጦታውን ባለመጠቀሙ እጅጉን ከባድ የሕይወት አጣብቂኝ ውስጥ ይገባል። ከገጠመው ጊዜያዊ ችግር ሲሸሽ ለባሰ ችግር ሊዳረግ እንደሚችል አያስብም። ዛሬ ለሚዘለው ራት ሲያለቅስ ሙሉ ቀን አለመመገብን አያስብም። በሀገሩ ዝቅ ብሎ መስራትን ሸሽቶ በሰው ሀገር ከባርነት ባልተናነሰ የነፃነትን አየር እንኳን ለመተንፈስ እየተቸገረ መኖር እንዳለ አያስብም። ሕይወት ቀድመው ለተረዷት ጥሩ ጣዕም አላት። ሳይረዷት ለሚጓዙት ግን ትከሻን እንደሚያጎብጥ ሸክም ጫናዋ እየበረታ ይቀጥላል። አዎ፣ ነፃነት ወይም ባርነት፣ አንዱን ምረጡ። በአንዱ ጨክኑ፣ በአንዱ ተመሩ። አንዱን ውሰዱ፣ አንዱን ጣሉ። ሁለቱም በአንድ ስፍራ ሊኖሩ አይችሉምና የወደዳችሁትን ለማግኘት መክፈል ያለባችሁን ዋጋ ክፈሉ። አንዳንድ ምርጫ የሚያሳጧችሁ ዘመናችሁን በሙሉ እየተጠቀሙባችሁ ለአፍታም ፋታ ሳይሰጧችሁ ጉልበትና ጊዜያችሁን የሚበዘብዙ ሰዎች ይኖራሉ። ያ መንገድ በእርግጥ ወደ ነፃነታችሁ የሚወስዳችሁ ራሳችሁን ችላችሁ ለመቆም የሚያግዛችሁ ከሆነ እንደምንም ተወጡት። ነገር ግን መቼም ከአቅማችሁ በላይ ባሪያ ሆናችሁ ለመኖር አትወስኑ። ሰውነት ባርነትን አይፈቅድም። የተሰጠን ክብር ለተጨቋኝነት አይጋብዝም። የባርነትን ምሬት የሚያውቅ ያውቀዋል። መቀለጃ መሆን ይኖራል። በገንዘብና በቁስ መተመን አለ። ከሰውነት ልክ መውረድ አለ። መስራት የምትችሉትን ያህል ስሩ። መክፈል ያለባችሁን ዋጋ ክፈሉ። ነገር ግን በፍጹም ነገ የሚያሸማቅቃችሁን ተግባር አትፈጽሙ። እንዴትም ማንም በማንነታችሁ ላይ እንዲረማመድ አትፍቀዱ። አዎ ጀግናዬ፣ አሁን መኖር ብርቅ ነው። ብዙዎች እንዲሁ በባርነትና በነፃነት መሃል ሲዋትቱ ይኖራሉ። ነፃነትን ለማግኘት ብለው የዕድሜ እኩሌታቸውን ገንዘብን በማሳደድ ያጠፉታል። ገንዘብን ሲያገኙ ያሰቡትን ነፃነት ያጡታል። እንደፈለጉ መኖር አይችሉም። ከድካማቸው የተነሳ
ሰውነታቸው ይዝላል፣ በሽታ ይደራረብባቸዋል። በባርነት የተቃጠሉለት ገንዘብ ጤናቸውንና ወጣትነታቸውን መመለስ አለመቻሉ ይገባቸዋል። በስተመጨረሻ ሙሉውን ነፃነት የማያጎናጽፍ ድካም ከከንቱ ባርነት የተለየ ትርጉም አይኖረውም። እንዲሁ ትርፍ በሌለው የስቃይ መንገድ ለመባከን ጊዜ እንደሌለ አስታውስ። አንድ ቀን ለሚቆም ሕይወት ብለህ ማብቂያ የሌለው የሕይወት ዘመን ስቃይ ውስጥ አትግባ። ሳትበላው ለምትሞተው ገንዘብና ንብረት ሙሉ ሕይወትን አትሰዋ። በሕይወት እስካለ ድረስ ከራስ ጀምሮ ፈጣሪ የቅርብ ቤተሰቦችህና ወዳጆችህ ጭምር ጥራት ያለው ውድ ጊዜ እንደሚፈልጉ አስታውስ። እንዲሁ እንደወጣ እንደወረድክ፣ እንዲሁ እንደተንከራተትክና እንደባተልክ ሕይወት እንዳታዘምብህ በፍጥነት ወደ ራስህ ተመለስ። ለሕይወትህ ዋጋ ስጥ። በሚገባህ ልክ ኖረህ ውለፍ። ሰዎች ስንባል የተለየ ነገር ትኩረታችንን ይስበዋል። አዲስ ነገር በቀላሉ ስሜታችንን ይገዛዋል። ከፍታ ላይ ያለ እንዲሁ ጎላ ብሎ የሚታይና ዓይን ውስጥ መግባት የሚችል ነገር ይገዛናል። ማንም ውብ ነገር አይጠየፍም። ማንም ክብርና ሞገስ ያለውን ነገር አይሸሽም። ንብ ማርን የምትቀስመው መዓዛቸው ከሚያውድና ውበታቸው ከደመቁ አበቦች ነው። ደህና የሚጠቅምና የሰዎችን ሕይወት የሚያቀል ነገርም የሚመጣው ከተመረጡ መልካምና እንቁ ሰዎች ነው። ዓይኖች ሁሉ ወደ እነዚህ ሰዎች ያማትራሉ። ማንም የእነርሱ ንግግር የሚያመልጠው አይኖርም። ምንም ነገር ቢያደርጉ የተለየ ትርጉም ይሰጠዋል። የትም ቢገኙ በምክንያት እንደሆነ ይታሰባል። እያንዳንዱ የሚሳተፉበት ፕሮግራም ክብራቸውን ይወክላል። ትኩረት በግድ የሚገኝ ነገር አይደለም። ይልቅ ትኩረት ሰዎች ትኩረት ከመስጠት ውጪ አማራጭ ሲያጡ ራሳቸው ፈልገው የሚሰጡን ነገር ነው። ትኩረትን ለማግኘት መታገል አያስፈልግም። ራሳችሁ ላይ ማተኮራችሁ ብቻ የሰዎችን ትኩረት በቀላሉ እንድትስቡ ያደርጋችኋል። አዎ፣ ትኩረት አትለምኑ። ሰዎች ጊዜ እንዲሰጧችሁ፣ ጆሮ ሰጥተው ከልብ እንዲያዳምጧችሁ፣ አብረዋችሁ ውድ ጊዜያቸውን እንዲያሳልፉ አትለማመጧቸው። ለምናችሁ የምታገኙት ትኩረት ከስድብ እንደማይተናነስ፣ ክብራችሁን ጥላችሁ ማንነታችሁን አሳልፋችሁ ሰጥታችሁ የሚሰጣችሁ ጊዜ ከንቀት እንደማይተናነስ አስታውሱ። የሰው ልጅ ተፈጥሮ በራሱ ክቡር ነው። ክብር ያለው ነገር ደግሞ ትኩረትን አለመሳብ አይችልም። ራሳችሁን ሳትሆኑ ማንነታችሁን ሳትቀበሉ በማስመሰልና ከልክ በላይ ዝቅ በማለት ከምታገኙት ትኩረት ማንንም ሳትሆኑ ራሳችሁን ብቻ ሆናችሁ ከነክፍተታችሁና ከነድክመታችሁ መጠላትና መገፋት ይሻላችኋል። የምትኖሩት ትኩረት ለመሳብ ወይም በሰዎች ፊት ሞገስን ለማግኘት አይደለም። የምትኖሩት በራሳችሁና በአምላካችሁ ፊት የተወደዳችሁና የተከበራችሁ ድንቅ ፍጥረት መሆናችሁን ለማሳየት ነው። ማንም በእውነተኛ ማንነታችሁ ቢንቃችሁ፣ ማንም ከድክመታችሁ የተነሳ ትኩረት ቢነፍጋችሁና ጊዜ ባይሰጣችሁ በፍጹም አትረበሹ። ከሌሎች በላይ ራሱ ላይ ለሚያተኩር ሰው ከሌሎች ትኩረት ማግኘት ቀላል ነገር እንደሆነ አስታውሱ። አዎ ጀግናዬ፣ ሰዎችን ለመለመን የምታጠፋውን ጊዜ በርህን ዘግተህ ራስ ላይ በመስራት አሳልፈው። በሰዎች ዓይን ውስጥ ለመግባት የምታባክነውን ኃይል ወይም ኢነርጂ የራሴ የምትለውን አንድ ወሳኝ ክህሎት ለመገንባት ተጠቀመው። ራስህን ተመልከት። ይህ የምትመለከተው ሰው ሌሎችን መሳብ ይቅርና አንተን እንኳን ይስብሃልን? አንተ ራሱ ከዚህ ሰው ጋር ብትሆን ደስ ይልሃልን? አንተ እንኳን ከብዙ ሰዎች መሃል ምርጫ ታደርገዋለህን? ትኩረት ማለት ሕይወት ማለት ነው። ሕይወትህ ያለው እያንዳንዱ ትኩረት የምታደርግበት ነገር ላይ ነው። ስለዚህ አንተ የሰዎች ሕይወት አንድ አካል ከመሆን በፊት የራስህን ሕይወት አሳልፈ የምትሰጥበትን ነገር አስተውል። አብዛኛው የሰው ልጅ በፍርሃቱ ተሸብቦ በግል ውጥረቱ ተረብሾ የሚኖር ነውና
ከጥሩ ነገር ይልቅ መጥፎ ነገር ቀልቡን ይስበዋል። ከሚያስደስተው ነገር በላይ በሚያስደነግጠውና በሚረብሸው ነገር ይገዛል። አንተም ትኩረትን ለማግኘት መጥፎ ሰው መሆን ትችል ይሆናል። ትኩረት ያሰጠህ መጥፎነት ግን መጀመሪያ የሚያጠፋው አንተን ነው። ትኩረት አትለምን፣ በቅድሚያ ራስ ላይ አተኩር። ሰው ከውድ ጊዜው ቆርሶ እንዲሰጥ አትለማመጥ። መጀመሪያ ጊዜውን በመስጠቱ የማይጸጸትበትን ማንነት ገንብተህ ጨርስ። ማን ስለሆንክ የተገፋህ? ምን ስላደረግክ የተገለልክ? ምን ስለምታስብ የተጠላህ ይመስልሃል? የፈለግከውን ማንነት የመፍጠር ሙሉ መብት እንዳለህ የማያውቁ ሁሉ በአስተሳሰብ ምክንያት ይተቹሃል። በሥራህ ምክንያት በመጥፎ ይፈርጁሃል። ዛሬ ባለህበት ስፍራ ምክንያት ይንቁሃል፣ ያንቋሽሹሃል። ሰው ከሚያውቀው ይልቅ ስለማያውቀው ማውራቱ ይቀለዋልና ሳያውቅ ብዙ ያወራብሃል። ሳይረዳህ የማይመጥንህን ስም ይሰጥሃል። እንዲሁ አይነ ውሃ ስላላማረው ሊገፋህ ይሞክራል። ማንም እንዲንቅ የማትፈልግ ከሆነ ከሚንቅህ ጋር የማይመጥንህ ድራማ ውስጥ መግባት አቁምና አንተም ንቀህ ተወው። ዕለት ዕለት የሕይወትህን ከፍታ የሚጨምርና ማንነትህን የሚያንጽ ተግባር ላይ ብቻ አተኩር። ከሚጠሉ ጋር የማይሆን ጨዋታ መጫወት አቁም። የሚንቁህን መለማመጥ አቁም። ክብርም ሆነ ሞገስ በልመና የሚገኝ ስጦታ አይደለም። ምንም ለምነህ የምታገኘው ነገር የሚገባ ስጦታ ሳይሆን በሌሎች መልካም ፍቃድ የሚደረግልህ እርዳታ ነው። ራስህ ሄደ ማግኘት እየቻልክ ከክብርህ ወርደ ዋጋህን አሳንሰ በማንነትህ ላይ ተረማምደ እንደ ባላንጣ እየታየህ የምታመጣው የትኛውም ነገር የሚገባህን ማንነት አያሰጥህም። አዎ ጀግናዬ፣ ለእያንዳንዳቸው በአንተ ተቃራኒ ለሚቆሙት፣ ዋጋህን አሳንሰው ለሚመለከቱት፣ ባገኙህ ቁጥር በጎሪጥ ለሚመለከቱ፣ ንቀትና ጥላቻንም እንደ ምርጫ የሚመለከቱ ሰዎችን ማን እንደሆንክ፣ ምን እንደሚገባ፣ ዋጋህ ምን እንደሆነ በግልጽ አሳያቸው። በተግባር አረጋግጥላቸው። ከሰዎች ጋር ለመኖር ዝቅ ትላለህ። ከሰዎች ጋር ለመግባባት በተወሰነ መልኩ ራስህን ግልጽ ታደርግላቸዋለህ። እንዲረዱህም ሆነ ልትረዳቸው ትጠጋቸዋለህ። ነገር ግን አንዱን የግል ሕግህን እንዲጥሱ አትፈቅድላቸው። ሕግህ ማንንም የሚንቅህን ሰው አለመታገስህ ነው። አንዳንዶች ሁን ብለው በራስህ እንዳትኮራ፣ እውነተኛ ማንነትህን እንዳትቀበል፣ ውስጥህን እንዳታዳምጥ፣ ዋጋህን እንዳትረዳ ዘውትር ደጋግመው የበታች ስለመሆን ሐሳብህ፣ ቅዠት፣ ፍላጎትህም የማይጨበጥ ህልም እንደሆነ ይነግሩሃል። መረዳት ቢችሉም ሊረዱ ፍቃደኛ አይደሉም። እየሰራህ መሆኑን ሲያዩ ያወሩብሃል። አንተ ወደፊት ትጓዛለህ፣ እነርሱ ወደ ኋላ ይጎትቱሃል። አንተ በራስህ ትክክለኛ መንገድ ትጓዛለህ፣ እነርሱም መንገድህን ሊያስቱ፣ ህልምህን ሊያደናቅፉ ይጥራሉ። አዎ የተለየህ እንደሆንክ የሚሰማህ ከሆነ፣ ምርጫህ የላቀ ደረጃ ላይ እንደሚያደርስ እርግጠኛ ከሆንክ፣ ህልምህ የምርም ለሰዎች ቅዠት የሚመስል ከሆነ ለመጠላት ተዘጋጅ። በአደባባይ ለመተቸት፣ በብዙዎች የተናክና የተገፋህ ለመሆን ራስህን አዘጋጅ። መንፈስህን አጠንክር፣ ስብዕናህን ገንባ። የምትመኘውን ተአምራዊ ሕይወት ለመፍጠር የማንም ፍቃድ እንደማያስፈልግ አስታውስ። አምላክ እንደሚገባህ ካሳየ፣ አንተም እንደሚገባህ ካመንክ፣ ማንም እንዲያቆም ልትፈቅድለት አይገባም። የምትሰራው ለመወደድ አይደለም። ጠንካራ ባለራዕይ የሆንከው ሰዎችን ለማስደመም አይደለም። ዋናው ጉዳይ ያንተ ሕይወትና የምትወዳቸው ወዳጆች ሕይወት ብሎም በአንተ የስኬት ጉዞ የምታገለግላቸው ሰዎች ናቸው። ለጥላቻ ቦታ አትስጥ። ለሚቀልዱብህ ትኩረት አትስጥ። ለራስህ ያለው አንተ ነህ። እያንዳንዱን ውድድርህን የምታሸንፈው መጀመሪያ አንገትህን ቀና ለማድረግ ነው። እነርሱ ያሉትን ይበሉ። አንተም መሆን የምትፈልገውን ሰው መሆን እንደምትችል አረጋግጥላቸው።
የሐሳባችን አለመሳካት፣ የውጥናችን ግብ አለመምታት፣ የህልማችን አለመከናወን ዋና ማነቆ የመቀላቀል አባዜያችን ሊሆን እንደሚችል መመርመር ተገቢ ነው። ለማንበብ ተዘጋጅተህ ከጀመርክ በኋላ ስለ ስራ፣ ስለ ቤተሰብ፣ ስለ መዝናናት፣ ስለ ፍቅረኛ ወደ ማሰብ ጎራ ካልክ ስራህን መበደል ግልጽ ነው። ተግባርህን ከሌላ ሐሳብ በቀላቀልክና ስራህን ከማይመለከተው ነገር ጋር ባምታታ ቁጥርም ከውጤታማነት የመራቅ ዕድል እየጨመረ ይመጣል። ብታነብም አትረዳም፣ ብትጀምርም አትጨርስም፣ ብትሰራውም ልብህ አይደርስም። በችኮላህ ብዛት እንደ ነገሩ ከላይ ለመስራት ትሞክራለህ። የትኩረት ማጣትህ መዘዝ በቀላሉ እንደማይፋታ ታውቃለህ። በአግባቡ ለመስራት ሳይሆን ለመጨረስ ብቻ ትሰራለህ። ሙሉ በሙሉ ያለህበት ሁኔታ ላይ ማተኮር፣ መንፈስህን ለእርሱ ማስገዛት ትቸገራለህ። አዎ ጀግናዬ፣ አንዱን ከአንዱ፣ ተግባርን ከሐሳብ፣ ጅማሬውን ከፍጻሜ፣ ውጥኑን ከሂደቱ መቀላቀል ሁለት ያጣ መሃል ሰፋሪ ያደርግሃል። ሙሉ በሙሉ ከስራ አልሆንክ ወይም ከሐሳብ አልሆንክ፣ ወይ ድካምህን አላስታገዝክ ወይም በሙሉ ትኩረት የጀመርከውን አልጨረስክ፣ ወይ ከሐሳብህ ረፍት አልወሰድክ ወይም ጊዜህን በሙሉ ለዕቅድና ተግባር አልሰጠ። አንድ እውነት አስታውስ፣ እምቅ አቅምህ በትኩረት አቅጣጫ ይፈሳል። የምታተኩርበትን ነገር በጥልቀት እስካልተቆጣጠርክ ድረስ የሚባክነው ጊዜህ ብቻ ሳይሆን አቅምና ችሎታም ጭምር ነው። በየመሃሉ እየመጡ የሚረብሹህን፣ ሐሳብህን እንዳትከውን፣ ዕቅድህን እንዳትፈጽም የሚያደናቅፉህን የትኩረትህን ጠላቶች ጊዜ ሰጥተህ ተጋፈጣቸው። ዳግም ማግኘት ያለብህን እንዳያሳጡ፣ መድረስ ካለብህ እንዲያስቀሩ አትፍቀድ። አዎ፣ የመቀላቀል አባዜን አስተካክ፣ ትኩረትህን አሰልጥን። በመሃል የሚመጡ ሐሳቦችን ሞግታቸው። አእምሮህን ከሚያናጋ አጫጭር ነገር ራስህን ቆጥብ። በአንዴ አንድ ነገር ብቻ የመስራት ልማድ አዳብር። ከእያንዳንዱ ተግባር ጀርባ ውስጣዊ እርካታና ጣዕም አለ። ከእያንዳንዱ ዕቅድና ሐሳብ ጀርባ ውጤት አለ። በአንድ ጊዜ ሐሳብህ ላይ ብቻ ካላተኮርክ ተግባሩ ከንቱ ምኞት ነው። ተግባሩን በሙሉ ልብ ካልሰራኸው፣ ደጋግመህ ካላረምከው፣ ተገቢውን ጊዜ ካልሰጠኸው የፈለግከውን ውጤት በጠበቅከው ጥራት የማግኘት ዕድል እጅጉን አናሳ ነው። ከመቀላቀል በላይ ለፈለግከው ነገር ራስህን ስጥ። ከማመንታት በላይ በአንዴ አንድ ነገር ላይ ብቻ አተኩር። የልፋትህን ውጤት፣ የድካምህን ፍሬም በፈለግከው ጥራትና መጠን ልክ አግኘው። እንዲያድግ ትፈልጋለህ? እንግዲያውስ ትኩረት ስጠው። እንዲደበዝዝ እንዲጠፋ ትፈልጋለህ? እንግዲያውስ ትኩረትህን ንፈገው። ዕለት ዕለት እያዳበርከው የማያድግ ክህሎት አይኖርም። ሁሌም እየሰራኸው የማይሰራህ ተሰጥኦ የለም። ሳታቋርጥ እየለፋህበት ያንተ የማይሆን ትርፍ አይኖርም። እየሰራህ ትሻሻላለህ እንጂ ሳትሻሻል አትሰራም። እያነበብክ ታድጋለህ እንጂ ሳታድግ አታነብም። እየሞከርክ ትማራለህ እንጂ ተምረህ አትሞክርም። እየበረታ ሰውንም ታበረታለህ እንጂ ሰውን አበርትተህ በኋላ ራስህን አታበረታም። የቅድመ ተከተሎችህ ሁኔታ፣ የትኩረት አቅጣጫ ቁልፍ ናቸው። ሁሌም ትኩረት የሰጠኸው ነገር ቅድሚያ የሚያገኘው ጉዳይ ነው። ለምትወደው ሰው ትኩረት ስትሰጥ በሕይወትህ ውስጥ የተለየ ስፍራ እንዳለው ታሳያለህ። ለጊዜያዊ ምቾትና እረፍትህ ቅድሚያ ስትሰጥ ዘላቂው መደላደልህን እየገፋ ትሄዳለህ። መጥፎም ይሁን ጥሩ፣ ዓይንህ ያረፈበት፣ ልብህ የመታለት፣ ስሜትህ የተገዛለት፣ እግርህ ያቀናበት ነገር ያድጋል፣ ይመነደጋል፣ ከፍ ይላል፣ ይበለጽጋል። አዎ ጀግናዬ፣ ትኩረትህን ቃኘው፣ መርምረው። ምን ጥለህ ምን ይዘሃል? ምን መርጠህ ምን ስትትሃል? ግንባታ ላይ አተኩር። ራስህን ለማብቃት ጊዜ ውሰድ። ለማደግ፣ ለመሻሻል፣ ብቁ ሆኖ ለመገኘት ብርታትን ተላበስ። ያለህ ጉልበት፣ ውስጥ የተከማቸው ኃይል፣ እምቅ አቅምህ ሁሉ በትኩረት አቅጣጫ የሚፈስ ነው። አንዳንዶች በጣም መልካም ሰዎች ሆነው ይገኛሉ፣ ምክንያቱም ትኩረታቸው ሁሉ መልካም ነገር ላይ ስለሆነ።
ክፉ የተባሉትም እንዲሁ ምንም ክፋት የሚያሳስብ ነገር ባይከሰትም ክፋትና ችግርን ከማሰብ ወደ ኋላ አይሉም። ዓይን የፈለገውን መርጦ ማየት ይችላል። ጆሮ ያሻውን ፈልጎ መስማት ይችላል። በአንተ ቁጥጥር ስር ያለ አእምሮም ስለመረጥክለት ጉዳይ ማሰብ ይችላል። መከልከል ፈልገህ ያልቻልከው፣ ማቆም አስበህ ያቃተህ፣ መክታቱን ተመኝተ የተሳነ ስለማትችል ሳይሆን ሙሉ ትኩረትና ሐሳብህን ስላልሰጠኸው ነው። ታዋቂዎች የታወቁት፣ ዝነኞች ስማቸውን የተከሉት፣ ብርቱዎች የተሞገሱት በየዘርፍ ስለተገኙ ሳይሆን አንድን ነገር እስከ ጥግ አሳደው መያዝ ስለቻሉ ነው። ቢሰለቻቸውም አላቆሙም፣ ቢደክማቸውም አልታከቱም፣ ቢወድቁም በዛው አልቀሩም፣ መንገዱ ቢዘጋባቸውም ተስፋ አልቆረጡም። ትኩረታቸው ትልቁ ኃይላቸው ነው፣ ብርታታቸው ነው፣ ጥንካሬያቸው ነው። ቅድመ ሁኔታ ሳታበዛ፣ ምክንያት ሳትደረድር የሚጠቅምህና የሚገነባህ ነገር ላይ ማተኮር ጀምር። እድገትህን መርጠህ ስራበት። እውቀትን ቅድሚያ ሰጥተህ ተማር። ክህሎትህን ለይተህ አዳብረው። ደስታህን በትኩረት አግኘው። ብክነቶችህን በማራቅ የልብ መሻትህን አሳካ። ማግኘት ያለብህን አግኝ። መድረስ የሚገባ ስፍራ ድረስ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።